አና እንደሱ ቆይ ተረጋጊ ማንም አታሲቶሽ ነው እንደዚህ ትጥቶች ተረጋጊ እኔ መናገር በሴቶች ነው እንደዚህ ካስፈልግ ሮባ እንዴ ልትሉላ በቃ ደፍረን በጉልበትም ቢሆን ሞክር አይነት በቃ አድርግ አይነት ነው ያለችኝ ከዛ ውጪ ወጣች እሷ ሻወር ለመውሰድ እሷ ውስጥ ገብታ ነበረች እቺ ሻኔ ሻወር ቤት ስገባ ነው ሁሉ ተመሳጥራችሁ ተጠብቃችሁ እኛም ደግሞ በቃ ያሉት ሴቶች እናመጣለን እንደነገርኩ በፍቃድ ሳይሆን በግድ ማድረግ ካለባት ታደርጋለች ከወደደች ዘመን እንዳንቺ የሚያስብልኝ ለቺት ነው ነውር የሚባለው ግን የሱ ደግሞ ሴቶችን ነበር የሚያመጣቸው ቤት ውስጥ ማለት ነው እኔ እያለሁኝ ሴት መጥቶ ከሴት ጋር አብሮ ያድር ነበረ ይሄን ያህል ማለት ነው ብር አይሰጠኝም ነበረ የፈለኩትን ነገር ማድረግ አልችልም ወጥቼ ምን ነገር ከነሱ ጋር ስትል ደግሞ እነሱ ፍላጎት አላቸው ገባ አይደለ ብር ብቻ አይደለም ፍላጎት እነሱ የሚፈልጉት ፍላጎት አለ ያን ፍላጎት ደግሞ እንደቀላል ነው የጀመርኩት እኔ ማሟላት የነሱ ፍላጎት ማሟላት ማለት ነው ሳስበው አንድን ሴት ናይ ከባለ ሀብት ጋር ላገናኝሽ ብላት ላትመጣልኝ ትችላለች ገባ አይደለ ደግሞ ሀገራችን እንደዚህ አይነት ሴት የሞላበት ይሄን ያህል እንደዚህ አይነት ሴት የለምና ምንድነው ምንም ስምምነት የለም አልገባኝም እስካሁን ያወራነው እኔ ከሌባ ጋር እምደራደርበት ምንም አይነት ምክንያት የለም አንቺ ማለት ሌባ እስካሁን ያወራነው ሰው የነገርኩ ነገር ሙሉ ነገርሽ በቪዲዮ ተቀምጧል መኪና ቤት ብር የራስሽ ተፈለግሽ ነገር ያስፈልግሻል አይደል ያን ነገር ደግሞ አንቺ ትምሽ ነው አንቺ በራስሽ ገና ነሽ እኔ ምንም ነገር ማድረግ ስለምችል ያን ነገር ነው ያደርግልሻል ወጣት ነው አንቺ ወጣት ነው ለዚህ ነገር አለ የሚታሽኛል እንዴ ሰፕራይዝ አድርገሽ ሰፕራይዝ እና በግድ ማድረግ አለበት እቻችሁ ወጣለው ማውራቸው ነው ያው እንትን ልትሉ ፈታም ልትሉ አንተም እንትን እንዲሰማ ወጣለው ስለዚህ በቃ ተከራከራች መታገል ይችላል ግን ማድረግ አለበት እንዴት ማለት ከታውስ ጀመር ምንድነው ተታረው እንዴ ምንድነው ማለት እንዴ ምንድነው ከዛ አወራችኝ እንሄዳለን ብላ ነገረችኝ ቀጠረችኝ መጣው እውነት ላንተ ልንገር ከልጅነት ጀምሮ እንደዚህ አይነት ነገር አድርጌ አላውቅም ብዙ ቁጭትና ብዙ ስል ያደረብኝ ሰው ነኝ በጣም ከባባድ ነገሮች በህይወቴ ተከስተሉና ከዛ በቃ እኔም ልሞክር እንደዚህ አይነት ከሳይኮሎጂካል ውድቀት እንደው ልገላገል በሚል ሀሳብ ወሰንኩ ስለዚህ አባቴ ያን ሳላረጋት አንተ እንትን አልክ ምንም ሳላረጋት እንዴት ምንም ሳላረጋት ለጃፈኝ ለሌላ ታረለ እንዴ ያስንቶቹ ነው እንደዚህ እንትን ያልከው አንቺ ተረጋግተሽ ስሜትሽ ይገባል እንዴት እንዳረገኝ እኮ ስላረገኝ እኮ ነው እንዴት እንዳተጮት ቢለውለት እያየሁ ነበር ያለውን ነገር አይቻለሁ ተረጋጊ ስሜትሽ ይገባኛል ምንም ሳትሆኚ መድረሳችን ነው ዋናው ቁም ነገሩ እሱም ደግሞ ያለውን ነገር ይንገራል አሁን ያንተ አባት ወንድነትህን የሚለኩት ሴት ደፍረስ ያዩ ነው ባጠቃላይ አዎ ይገርም ማለት ይምከኝ እንደዚህ አድርጌ አላውቅም በተዛና እንዴ አይነት በቃ እንደዚህ አይነት የማይሆን ነገር ሞክሬ ማላቅ የምሬ ነው እና እንደዛ ነው የሆነብኝ በህይወቴ እሺ ስለዚህ አሁን ካልካት ሴት ጋር አባትህ ናቸው እንጂ ግንኙነት ያላቸው አንተ ከዚህ በፊት አታወራትም አውርታት ምንም አርኬ ማላቅ ሐሳቡ ራሱ እኮ የለኝም ስትመጣ ምን አለች በምን አይነት ሁኔታ ነው እሱ የተቀበለች ህይወት በምን አይነት ነው የተቀበለች ስትቀበለ ምን አድርግ ብላ ነው ላከች ከዚህ ልጅ ጋር ስታገናኝ በምን አይነት መንገድ ነው ያገናኘች በቃ ቁጭ በል ብዙ አደፋፈረች አንተኩ እንደነ መቼ ነው ሰው ምትሆነው እንደዚህ ይሁን በርታ አይነት ነገር ብዙ ንግግር አወረችና ያው የሚስዋን ተቀበልኳት እንዴ ልትሉላ በቃ ደፍረን በጉልበትም ቢሆን ሞክር አይነት በቃ አድርግ አይነት ነው ያለችኝ ከዛ ውጪ ወጣች እሷ ሻወር ለመውሰድ እሷ ውስጥ ገብታ ነበረች እቺ ሻኔ ሻወር ቤት ስገባ ነው ሁሉ ተመሳጥራችሁ ተጠብቃችሁ በጣም ባለጌዎች ናችሁ እሺ አሁን በጣም ስማ አንተ እሷን ስትደፍራት የምታገኘው ጥቅም ምንድነው ወንድነትህ ነው ወይስ የተለየ ጥቅም አለ ምንድነው ጥቅም ተጫነብኝ እውነቴን ነው ግን ተጫነብኝ ማንነቴን ብታውቀኝ እኮ በጣም ትወደኛለህ
አሁን ያንተ ማንነት አይደለም እዚህ ጋር እየሰራህ የነበረው እያጠፋህ የነበረው ጥፋት ነው እኛ ጋር እኔ አሁን ጎልቶ እየታየኝ ያለው አሁን አንተ አባትህ ይሄንን ነገር ሲያውቁ የሚያደርጉልህ የተለየ ነገር አለ ለህይወት የሚሰጧት ገንዘብ አለ ህይወት ገንዘብ ታገኛለች ከጓደኞቹ ጋር ያገናኛታል ከህይወትን በዛ መልኩ ነው የምትሰራው ለራስህ ጊዜ ሰርታለች ለኔም ደግሞ ብዙ መሬት አለው ብዙ ማሳ አለ ብዙ ከተማ ላይ ቤት አለ እና ማንንም እንዳይወርስ አንተ እኮ ያለኝ ነበር ብዙ አውቶ ነበር በዚህ መልኩ ቀጥል ብዙ ጫና ነው ያሳደረ ስለዚህ እየሰራ ያቀበለኝ አባተ ነው ለዚህ ላይ ያደረገ እየሰራ የነበረው ወንጀል እንደሆነ ግን ታውቃለህ አሁን አልነበረም መጀመሪያ እቺ ልጅ ለተደፍራት ስታስብ ህይወት የምትባለው ሴት መከራ ስትሄድ ወንጀል እንደሆነ አይምሮ አልነገረህ ስለደፈርካት ወንድም ምትሆን ነው መሰለ ነግሮ እንዴት ታዲያ ወደ ወንጀል ውስጥ ትገባለህ መልካም ልጅ የነበርክ ሰውዬ እንዴት ነው እንደዚህ አይነት ነገር ውስጥ የምትገባው በቀሩ እንግዲህ ያሳባ አቤት ከሚመጣው ከዛ ወደት አባቴ ከሚሰድበኝ ስልፍ ህይወትን ጓደኞችም ከሚሉት ነገር ይሄኛው ይቀለኛል ብዬ ይሄን አማራጭ በእኛ በሴቶች ህይወት ላይ ነው እንደዚህ እየቀለድክ እናንተ በእኛ ገንዘብ ታገኛላችሁ አይደል የበእኛ ህይወት እየቀለዳችሁ ተዳሪን አፋታችሁኝ እናንተ በጣም ውሾች ናችሁ እሺ አሁን በአንድ ነገር እንስማማለን እናንተ ህይወት ጋር ትደውልላታለህ እኛ እንዳለን ምንም የምታውቀው ነገር የለም እሷ ደውለህላት እንደጨረስክ መታ ያለውን ነገር እንድታይ ብቻ ተነግራታለህ ዛሬው ክፍል ውስጥኛ ቁጭ ብለን እንሰማለን እንጠብቃታለን ትደውልላታለህ ህይወት ጨርሻለሁ ነይና ቤትሽን ተረከቢ ጓደኛሽና ቤትሽን ተረከቢ ብቻ ነው የምትለው እሽላታለሁ ይሄንን ነገር የማታደርግ ከሆነ ካንተ ፍራቻ ምንም ሰምታች ሴትዮ የምትጠፋ ከሆነ ሙሉ በሙሉ ወንጀለኛ ማረጋ አንተ በዚህ ተስማማለህ እስማማለሁ ስልክ የት ነው ያለው ስልክህን አውጣና ደውልልኝ አንቺ ምንም የሆንሽው ነገር የለም ደህና ነሽ ያቆኛል እንጂ አንገቴን እስኪ ጂሙን እኮ ከርክሮታል እንዴት እንዳያዘኝ የለም የቱንሽ ነው አዎ ተሳክቷል ተሳክቷል ሲመጣሽ ነው የተገኛለች እቺ ደርሳለች ማለት ነው አደርሻለሁ ስለዚህ እንደመጣች ምንም መረበትበት ይሄ ሰው ያለ አይነት ምልክት እንዳታሳይ ትምጣ ቁጭ ብለህ አውራት አድርጌዋለሁ ተሳክቷል የሚል ካንተ የምፈልገው ያንን ቃል ስለዚህ እኛ አዛኛው ክፍል ሆነን እንጠብቃታለን እንዳለ እንደዚህ እንዳለ ተጠብቃ እሺ እንዴት ነበር ስታይስቲክስ በጣም ጓጉቻለሁ ለማስማስ ሜሲክ ነው ቴንኪው ቴንኪው በጣም አሜዚንግ ነው ደስ ነበር አይደል ያ በቃ ምንም መስፈራ ነገር የለም አንዴ እስክገባ ድረስ ነው ከገባ በኋላ ምንም መስፈራ ነገር የለም ወካ አይደል ይሄን ነገር ሁሉ ነበር ግን እንዴት ነበረች እሷ ነገር አለማለውቄ ይፈታል ትንሽ አልታገለችም ይገርም ነው በጣም ይለኛል ተሰገረች አይደል አዎ ዋናው መሳካቱ ነው በቃ ከዚህ በኋላ ለከው አይነት ሴት ነው ማመጣለሁ ማለት ከሷ የበለለጡ ሴቶች ነው ማመጣለሁ አንዴ አይነን ገልጻ ከዚህ በኋላ ምንም መስፈራ ነገር የለም ገባ አይደል አሁንማ ብዙ ነገር አስተካክሉ ነው ጨርሳችሁ ነው አዎ ቆያችሁ ደግሞ አሪፍ ነበር ማለት ነው በጣም ገርም ጊዜ ነበር ከዚህ በኋላ በቃ የፈለከውን ሴት ነው ማመጣለህ ማለት ወደሰው በግዷ ነው የምታደርገው ያን ነገር ገባ አይደል እሷ ስለፈለገች ምናምን ሳይሆን ወደሰው በግዷ ታደርገዋለች ያን ነገር ማለት ነው አንተ ብቻ የምትፈልገው ሴት በቃ የሚመችሽን አይነት ሴት አለ አይደል
በቃ እንደዛ አቋም ምናምን ትነግረኛለች ለኮስ ታመጣልሃለሁ እዚህ እንትን ብላ ትሄዳለች ብር እንደሆነ ይሰጣታል ታውቃለኝ አይደል ሁሉም ሙሉ ነው አፋና ዘጋታለች ምንም አታመጣም በጣም ገርሞ ምን ማለት ማለት ነው ሲጀመር ከኛ ውጭ አትወጣም እሷ ደረች በጣም ነው የወደደችው የት ገብታ ነው የትዳርሻው ሻው ለምሳሌ ገብታ አሪፍ ነበር ማለት ነው አይ ደስ ይላል በጣም ይለያል እና አሁን ቀጣይ ስመሽ ነው ታዲያ በቃ እንግዲህ ይፈልጋል አሁን ከዚህ በኋላ እንግዲህ ምን ተወይ ነው የምፈልገው ከዚህ ምንም ፍራት እኮ ተወገረ አሁን አትፈት ተጠቀሙ ካለቀቀን ትንሽ በጣም ደስ ብሎኝ እኮ ደስ ብሏል እውነት በጣም ደስ ብሎኝ ፈልጋው ለአባት በቃ እንልክለታለን ይሄን ነገር ገባ አይደለ ከዚህ በኋላ ደግሞ ያለው ነገር አሁን ከዚህ በኋላ አወቀ በቃ ወንድ እንደሆነ ካውቃል ገባ አይደለ ያለውና ንብረትም ላንተ ነው ከዚህ በኋላ ሁሉ ነገር አንተ ማስተዳደር ትችላለህ እኛም ደግሞ በቃ ያሉት ሴቶች እናመጣለን እንደነገርኩ በፍቃድ ሳይሆን በግድ ማድረግ ካለባት ታደርጋለች ከወደደች ዘመን እንዳንቺ የሚያስብልኝ እንዴ ጀመር ወንድነት ታዲያ ምን ላይ ነው የሚለካው ሴት ላዘጋጅልህ አይሻልም ከአሁኑ ልጀምርና ሴት ላዘጋጅልህ ምንድነው ሴት ማለት ምንድነው ማነው አንተ ቁጭ በይ ትከተኝ ምን እያደረክ ነው ማነው በይ ማን ታውቃለህ ምንድነው መሽና ያስገባው ተረጋጊና ቁጭ ብለሽ አውሪ ማነው ሲጀመር ማነው ቁልፍ ይሰጣው አንተ ሊከፈትከው ሰሚኛለሽ ንገረኝ አንተ ሊካተጋለሽ እያናገርኩሽ ነው ጭራሽ ምን እያደረክ ነው የማን ቤት ነው ታውቃለህ የማንም ቤት ነው ታውቃለህ ምንድነው የምትፈልገው ቁጭ በይና እናገኝ ምን እየሰራሽ ነበር እየሰማሁሽ እኮ ምን አገባህ ምንስ አንተ ይመለከታል ሲደረግ የነበረውን ነገር የጠራሽ እሱ ባንድ ስልክ ጥሪ ነው ማስወጣ ገባህ አይደል አታውቀኝ ማን እንደው ሲጀምር ማን ከፍቶ ያስገባ አንተ ያስገባው በመጀመሪያ ደረጃ ደውይልኝ ያዋራው ነው ምንድነው ማን ያስገባው ወይስ ያቺ ነች ከኔ ጋር አውሪ ስለኔ ማንነት ነገር ማን አንተ ይሄ ማን ቤት ነው ታውቃለህ የማንም ቤት ነው ማን እንደው ታውቃለህ ማንም ልትሆን ይችላል ተራቢ አይደለም የገባው ገባ አይደለ እኔም ተራ ሰው ሆኛለሁ ሲጀምር ማን ያስገባው ራሴ ፍቃደኝነት ገብቼ ምንድነው ማን ያስገባው ከሱ ጋር ለካኔ ጋር ነው ያወራሽ ያለሽ ተታችሁ ሄድኩት ምንድነው የምታውቀው ነገር ተባዳ እኮ ነው የወጣው አይደል ከቤት ታሪክ ነው የወጣው እያዳመጥሽኝ ነው ምንድነው ማዳምጠ አሁን ከኔ ጋር ነው እያወራሽ ያለሽ ምንም ላውራች በመጀመሪያ ተመልስልኝ ማትመልስ ከሆነ ደግሞ ቤት ይለቀውልኝ ታ እኔ ከወጣው ከዚህ ቤት አንቺን ይዤ ነው የምወጣው ይኸውልህ በኋላ በሚመጣው ነገር ተጠያቂ ምንም አይመጣም ማድረግ የምትችይው ነገር ካለ አድርጊ ደውላለሁ ላልሽው ማካል ማን ስልጥሪ ነው ደውዬ ማስወጣ አይደለ ስለዚህ ማንስ ጀመር አንተ ቤት ይዘው ብለህ ገብተህ ይሄን ያህል ኮንፊደንስ አግኝተህ ነው የምናገር ስለማንነቴ እነግርሻለሁ ግን ቤትሽ ውስጥ ምንም የምከራከረው ነገር የለም ወክልጣለሁ ስለዚህ ማይሆን እርምጃ እንደወስድ አታስብ እኔ ማይሆን እርምጃ ከመውሰድ በፊት ትውጣለህ ኦኬ ቁጭ ብለሽ ማውራት ከቻሉ ቁጭ ያለሽ ልቀቀኝ ካሁን በኋላ ምን ያደረክ ነው እየሰማሽ ነው እኔ ተናገሪ ሳልልሽ ምንም አይነት ቃል እንዳትወጪ ማን ስለሆንክ አንተ ማን ነህ ስለኔ ማንነት አልኩሽ በሰዓቱ ትደርሽበታለሽ ሲጀመር እዚህ ቤት ካሁን በኋላ ከቆምሽ ደግሞ ሌላ እርምጃ ወስድ ሰው ይተለቀል መግባት እንደመስጠይቃታለህ ፍቃድ የሚያስፈልግሽ ከሆነ ፍቃድሽን ሰጥሻለሁ ይሄ ቤት የኔ ቤት ነው ገባ አይደለ የማንም ቤት ሊሆን ይችላል ወንጀል እየተሰራበት ያለ ቤት ነው እያየን እኮ ነው ምንድነው አንተ ልነግርህ አንቺ እያናገርኩሽ ነው እኔን ነው የምታናግሪኝ ትችላለህ ማን ነው ጠርተኸው ነው ተናገር አትርበትበት እኔ ነው ማናገር የምትችይው የኔ እየሰማሽ ነው ስለ አባት እያዳመጥሽ ነው ካሁን በኋላ አዳምጪ እኔ በመጀመሪያ ደረጃ እዚህ ቤት የመጣሁት እዚህ ቤት ስለሚሰራ ወንጀል ለማጣራት ነው ስለምን ወንጀል የምታወራው ስለምትሰሪ አንቺ ይልጣል ተነስተው ጣል ነው ተነስተው ጣል አንቺ ማን ሆነሽ ነው ሲጀመር አንተማ እስካሁን ታግሼሻለሁ ካሁን በኋላ ምንም አይነት ቃል ስልኪን አምጣው እማዬ እርምጃ እንደወስድ እያደረግሽ ነው እየሰማሽ ነው አይደል ካልበቃሽ እደግምሻለሁ አንተ ለምን ታስደፍረኝ እየሰማሽ ነው አይደል መደገም ከፈለግሽ እደግምሻለሁ እያልኩሽ ነው ሴት ነሽ ለዛ ነው እስካሁንም የታገዝኩሽ አርፈሽ ቁጭ ብለሽ ታወሪኝ ከሆነ አውሪ ቁጭ በልሽ አንቺ አይደለሽም እኔ ቁጭ በል ተነስ ብለሽ የምታይሽ ምንድነው እየሰራሽ ያለሽው እዚህ ቤት ምንድነው ሰራው እያየን ያለ ነው ምንድነው አንቺ ሴቶቹን ከየት እያመጣሽ ነው ለአብትናም ልጅ
ለሀብታም የምትሸጪው ስለምን ሴት የምታወራው አልገባኝም። ምንም የምታወራው ነገር አልገባኝም። አሁን የሚደክም ጉዞ እንድንሄድ አታስገድጂኝ ከዚህ በላይ። ይሄ ሰውዬ እዚህ ቤት ምን ሲያደርግ ነው ያገኘው? እቺስ ልጅ አለ ፍቃዷ ለምንድን ነው የምትደፈር? ሳንቺ ነገርች ማንም ሊነግረኝ እሷ ምንም የምታውቀው ነገር ልትደፈር ስትል እኮ ነው የደረስኩት። ምንድን ነው ስለምንድን ነው ያለ መግባባት ተፈጥሮ ሊሆን ይችላል አይደል? የምን የተወቀው ነው የሚባለው ነገር አለ። ሰማኝ ንገረኝ። አለ መግባባት ሊሆን ይችላል። ሲጀመር ልጆቹ ጓደኛሞች ከኔ ጋር ፍቅረኛሞች ናቸው እነሱ። ጭራሽ አይተዋወቁም። ፍቅረኛሞች ናቸው። ለምንድን ነው እኔ ነኝ የማውቀው አይደል? ካንተ ይመጣ አለች እኮ ልጅቷ ነው። አሁን ክዳር ሊሆን ይችላል ወይ የሆነ ብር ሰጣት ክዳር ይችላል። ፍቅረኛሞች ናቸው። እኔ ምን አድርጌ ስላለባቸው ትቻቸው እኔ አንቺ ነኝ እንደ ገንዘብ ተቀብዬ ሰው ነገር ልታደርግ ሞክራል እንዴ? ምንም የሚያውቀው ነገር የለም። በስነ ስርዓት እዚህ ቤት ሲሰራ የነበረው ሙሉ ቪዲዮ እጄ ላይ አለ ማለት ነው። ቪዲዮ እንዴ? አይ ምንድን ነው የምታወራው? የምን ቪዲዮ ነው? አልችልም የምትይ ከሆነ ሙሉ ቪዲዮ ላሳይሽ። ላሳይሽ። ቪዲዮ ነው የምን ነገ ቅድም ያልኩት ነገር ነው። እዚህ ቤት ስለሚሰራ ወንጀል ምን የሚሰራ ወንጀል የለም። እንዳልገርኩህ እነሱ ጓደኛሞች ናቸው፣ ፍቅረኛሞች ናቸው። ለምን ማትነግረው አንተ? ሁሉን ነገር ለሱ ነግሬያለሁ። ምንድን ነው የነገርከው? እኔ ወደ እስር ቤት እዚህ በልጅነቴ መውረድ አልፈልግም። አባቴ እኔን ከሰማ ምን እንደሚፈጠር ማውቁ በቃ ምን እንደሚፈጠር አውቃለሁ። እኔ በቃ ነግሬያለሁ ሁሉን ነገር። አስወጪኝ ከዚህ ነገር። እኔ መውጣት እፈልጋለሁ። እኔ ህይወቴ መኖር እፈልጋለሁ። ያለን ነገር እና ለሱ ነግረው ሁሉ ነገር ነግሬያለሁ። ሁሉንም በአጠቃላይ ነግሮኛል። አሁን እኔና አንቺ እዚህ ጋር መስማማት ከቻለን እንስማማለን። አይ የምትይ ከሆነ ደግሞ ሙሉ ማስረጃሽን ወስጄ ልቆይ። ምንድነው ማለት ቪዲዮ እንደምታወራ አላውቅም። እዚህ ቤት ሲሰራ ስለነበረ ምንድነው ማለት እሱን የነገረ ወይስ የቀደሙ ነገር ነግረው? ነግሬያለሁ። ሁሉንም ነገር የተፈጠረውን ነግሬያለሁ። ምን እኔ ከዚህ በላይ ወደ እስር ቤት ወርጄ መሰቃየት አልፈልግም። በዛ ሰጣ ገባ ውስጥ መግባት አልፈልግም። እኔ ህይወቴ ይሄንን ደግሞ አባቴ ይሄንን ከሰማ ደግሞ ህይወቴ ምን ያክል ውድቀት ውስጥ እንደሚገባ እኔ እንደነቅኩ ነግሬሃለሁ። ምን ነገር አስፈልጋለሁ? ጨርሽ እኔ ከዚህ ሁኔታ ውስጥ መውጣት ፈልጋለሁ። ህይወት ማለት ስለዚህ ሁሉ ነገር ነግሬያለሁ። ሁሉንም ነገር አስወጪኝ ከዚህ ሁኔታ ውስጥ። እሱም ቢነግረኝም ባይነግረኝም እዚህ ቤት ሲፈጠር ያለውን ነገር እንዳለ ከመጀመሪያ እስከ መጨረሻው ስለአንቺ መውጫ መግቢያ ጭምር በስውር ካሜራ ተከታትያለሁ፣ አይቻለሁ። ስለዚህ አንቺ ከኔ ምንም የምትደብቂው ነገር የለም። ይለው እንደምን መሰለህ ስለኔ ማንነት ማወቅ የምትፈልጊ ከሆነ በደንብ ደግሞ እንድታምኚ ማሳየት ያለብኝ ነገር ካለ መታወቂያ ላሳይሽ። እሺ በቃ ማለት እንግባባ፣ እንስማማ ማለት ምን መሰለህ አስገባው። በቃ ምን ያለው እንስማማ። እና ተማራት ያለብን በምንድን ነው እኔና አንቺ የምንስማማ? ምን መሰለህ ያው እንደነገርኩ ነው። እኔ ማለት ይሄን ነገር ብቻ አላውቅም። እኔ ምን ብዬ ነው የምሰደብቻ አንተ የምትፈልገው የምትሰራው ለገንዘብ ነው አይደለ? እዚህ ድረስ የሚመጣው ምንም ያልከው ምን ትናክል ለብር ነው ለገንዘብ ነው። ያን ነገር ደግሞ ከበር ማድረግ ይችላል ሁሉንም ነገር ማለት ነው። ገንዘብ ልትሰጪኝ ማለት ነው። የፈለግከውን ነገር ገንዘብ ብቻ ሳይሆን የምትፈልገውን ነገር ላይ የምትፈልገውን ነገር ሁሉ አድርግልሃለሁ። በዛ ነገር መስማማት እንችላለን ማለት አሁን ላይ ታውቃለህ። እኔ የህግ አካልም ብዙ ማውቀው ሰው አለ። ገባ አይደለ? የህግ አካል ላይ ትምህርት ተመልሶ ምንም የሚፈጠር ነገር የለም። ገባ አይደለ? አንተም ሂደህ የዋስ መጥፎ እኔ የማውቃቸው ሰዎች አሉ። ስለዚህ እነሱ ጋር ይሄ ነገር ከደረሰ አንተ መሆን ከታወቀ መጥፎ ደረጃ እንትን ይችላል። ገባ አይደለ? አንተ አደጋ ላይ ከምትወድቅ እንስማማ። እኔ እናንተ ምን ያህል እንደምትፈልግ ንገረኝ። አሁን ትራንስፈር ማድረግ ይችላል። አንቺ ምን ያህል ልትሰጪኝ ዝግጁ? የትብቻህን ማለት የምፈልገውን ነገር ከዚህ በኋላ እኮ ታውቃለህ፣ ሁሉ ነገር አውቀዋል። በቃ ስለዚህ ግራ መጋባት እስከምንገባ ህግ ላይ ምንም ያን ከምንዛዛ እንደነገርኩ ደግሞ መጨረሻው አንተን ነው። መጨረሻው ምንም ያው ነው ማለት ምንም የሚፈጠር ነገር የለም እኔ ጋር ማለት ነው። እንደነገርኩ ከጀርባዬ ትልቅ የህግ አካላቶች አሉ። ስለዚህ ሰማኝ አይደል? ስለዚህ ምንም የሚፈጠር ነገር ስለሌለ አንተን ከምትደክም ወጣት ነው። በዛ ላይ በደንብ ስለማንነት አሁን የተረዳሽኝ አይመስልም። ተረድቻለሁ ማለት በደንብ እኔ መርማሪ ጋዜጠኛ ዳዊት እባላለሁ። ልትኛል እኔ ብዙ ሳውቃለሁ እያልኩ እኮ ልታቂ ትችላለሽ። አሁን አንድ የምነግርሽ ነገር በእነሱ እኔን ልታስፈራሪ ምናምን አትችልም። ያስፈራራው አይደለም ግን መስማማ እያልኩ ነው እኮ ከምደክም እንስማማ ነው። እንስማማ እና እዚሁ ገንዘብ በቃ ገንዘብ ነው የሚያስፈልገው። ብሩን ትሰጪኛለሽ፣ እሰጥሃለሁ። ግን ሌላ ምን እፈልጋለሁ፣ በምን አይነት መንገድ ይሄን ስራ እየሰራሽ እንደሆነ ደግሞ በአጠቃላይ ማወቅ እፈልጋለሁ። ማለት አስፈላጊ ነገር ነው ያው ለእኔ አስፈላጊ ስለሆነ ማለት ነው። ለምን መሰለህ ይሄ የኔ ስራ ነው አይደለ? ይሄ የኔ የግል ህይወት ነው። ስለዚህ ብሩ ሰጥቼ በሰላም ከዚህ ብትወጣ ይሻላል።
ምንም አያስፈልግም ሌላ ማውራት ምናምን አሁን እኮ አወራን ለአንተ ምንም የሚሰጥ ጥቅም የለም አንቺ ብሩንም ትሰጪኛለሽ ይሄን ስራ እንዴት እየሰራሽ እንደሆነም ደግሞ አሳውቀሽኝ አውቄው ብሩን የሰርኩበት ምክንያት ምንድነው ብዬ ራሴ ከራሴ ጋር ከመወዛገብ በእንደዚህ ስለዚህ አንተ አሁን የምትፈልገው ብሩንም እና ምክንያቱን ነው መስማት የምትፈልገው እንዴት ነው ይሄን ስራ ሌላ ደረጃ ወደ ሌላ እንትን ግን እንደማትሄድ ቃል ገባልኝ ማለት አሁን አምኜ ነው የነገርኩህ ምን ነገር ካለ እየቀረስከኝ ምናምን ከሆነ ተጠፋልኝ ነው እሷ አለቀኩ ያ ፕሮሰስ አልቆ ነው አሁን እኔና አንቺ ብቻ ቁጭ ያልንበት ነው ያለነው ይሄን ልጅ አለ አስፈላጊ ከሆነ ውጪ መሆን ካለበት ውጪ መሆን ይችላል አይ ነው ችግር የለውም ቤት ውስጥ ነው ግን አሁን እኔ የሚያስፈልገኝ ህይወት በምን አይነት መንገድ ነው እነዚህን ስራዎች እየሰራ ነገ እኔም እኮ ገንዘብ ማግኘት ፈልጋለሁ ትልቅ ደረጃ መድረስ ፈልጋለሁ ልሰራ እችላለሁ እንደዚህ አይነት ስራዎች ስለዚህ ህይወት እንዴት ነው እስቲ ከሰው መጀመሪያ ከሀብታሞቹ ጋር በምን አይነት መንገድ ነው የምትገናኘው ምናምን የሚለውን ማወቅ ፈልጋለሁ ይኸውልህ ለምን መሰለህ ማለት ብዙ የተወሳሰበ ታሪክ ነው ያለኝ እንደምታስባት በአድጋ ተምራ ስራ ይዛ ትዳር ይዛ የምትኖር አይነት ሴት አይደለሁም ስለዚህ የምናወራው ነገር የሚረብሽ ከሆነ እሱን እናስወጣው ችግር የለውም ማለት ከእሱ አባት ጋር ነው የነገር ማድረገው እና ያውቃል እሱም ልጁ ምንም የማያውቅ ማለት አሁን በኋላ ስነግር ትረዳዋለህ በደንብ ልጁ ማለት ነው እና ትዳር ነበረኝ በጣም ማፈቅረው የምወደው ባል ነበረኝ ከዛም በኋላ ግን ትዳር ሊቀጥል አልቻለም ማለት ያው እንደምታየኝ እኔ ምንም የሚያንሰኝ አይነት ሴት አይደለሁም ወጣት ነኝ ምናምን እሱ ግን ቤቱ ካስገባኝ በኋላ እቃ ታውቃለህ እንደዛ ነው ያደረገኝ ማለት ነው ከዛ ማለት እቃ ከማድረጉ ምናምን ያለፈ ነገር ደግሞ ምን መሰለህ ማለት አሁን ከላይ እየነገርኩህ ያለሁት እንጂ በጣም የሚያስጠላ ህይወት ነው የነበረኝ ትዳር ውስጥ ማለት ነው ይገርማል ቺት አሁን ላይ በጣም ነውር ነው የሚባል ትዳር ላይ ቺት ነው ነውር የሚባለው ግን የእሱ ደግሞ ሴቶችን ነበር የሚያመጣቸው ቤት ውስጥ ማለት ነው እኔ እያለሁኝ ሴት መጥቶ ከሴት ጋር አብሮ ያድር ነበረ ይሄን ያህል ማለት ነው ብር አይሰጠኝም ነበረ የፈለኩትን ነገር ማድረግ አልችልም ወጥቼ ማለት በጣም ደግሞ የከፋው ነገር ምንድነው ከጓደኞቼ ጋር በጣም ሀብታም ነው ብዙ ሴት እንትን ማለት ይችላልና ከአንድም ሁለት ጓደኛ ነው ከቺት ያደረገብኝ ከራሴ ጋር ከጓደኞቼ ጋር ነው ቺት ያደረገብኝ እና እነዛ ጓደኞችም ያውቃሉ ማለት ነው ይሄን ነገር ማለት ብር ምን ያህል እንትን እንደሚል ማለት ኃይል እንዳለው ነው እየነገርኩ ያለሁት እና በዛን ሰዓት ላይ እኔ እውነት ነው የምልህ ከሱ ሌላ እንደዛ ያደረገኝ እንኳን ወደ ውጭ አልወጣም ከሱ ሌላ ወንድ አላገኝም ለመፍታት እንኳን ሐሳብ አልነበረኝም ሴቶች ይዞ ይመጣ እንደነገርኩ እኔ ሶፋ ላይ ነው የምተኛው እሱ ከሴቶቹ ጋር መኝታ ቤት ነበር የሚገባው የሚተኛው ያን ነገር አውቃለሁ ያለቀስኩኝ ለሊቱን ሙሉ ያለቀስኩ አድራለሁ ምናምን ነገር እንጂ እሱን ለመፍታት አላስብም ነበር ከዛ ፍቺው የሚመጣው ከሱ ነው ከራሱ ማለት ነው የፍቺ ጥያቄ የመጣው በቃ አልፈልግም ምናምን ውጪ ምናምን ማለት ጀመረ እንደነገርኩ ቤት ውስጥ ሀብታም ነው ብር አለው እያመጣ አይን እያየ ነው ሴቶቹ ጋር እንደዚህ ብር የሚበትነው ማለት ነው ለኔ ግን ምንም ብር አይሰጠኝም ነበር ይሄ ማለት ከለት ተለት በቃ እንትን እያለ መጣ ጭራሽ ሁለት ሴት ምናምን ማምጣት ጀመረ አንድ ላይ ምናምን ነገር ማለት ነው ስለዚህ እኔም ብር እያጣው መጣው እዚህ ጋር ረሃብ አለ ገባ እንደምታስበው ማለት ሀብታም ነው ያርኛል ሰው ሳይኝ እንደዛ ነው መስለው ግን ምንም አይነት ብር አይሰጠኝም እንደ ሴት እንኳን አልወጣም ምናምን ከዛ ውጪ በቃ ነው የሚለኝ ከዛ ሳስበው ማለት ይሄን ያህል ክብሬ እንትን እያለ ከሱ ጋር መኖር አልፈለኩም ጨካኝ እንኩኝ ማለት ወጣሁኝ ስወጣ ማንም ሰው አልነበረኝም ምናምን ነገር ግን ራሴን አሳመንኩት በቃ ከዚህ በኋላ ትዳር የሚባል ነገር የለም ሴት ልጅ የበላይ ነው መሆን ያለባት ከወንድ ልጅ ይበልጥ ማለት ነው ያን ነገር አሰብኩኝ ሴት ልጅ ደግሞ ግዴታ አቅም ሊኖራት ይገባል ገባ አይደለ አቅም ማለት ብር ሊኖራት ይገባል በቃ ከወንድ ልጅ እኔ ያኔ አቅም ቢኖረኝ ኑሮ እሱ እንደዛ እንደቃው አይጫወትብኝ ነበር ጓደኞቼም ደግሞ ይሄን ያህል ደፍረውኝ ንቀውኝ ከባሌ ጋር እንደዛ የማድረግ አቅም አይኖራቸውም ነበር እኔ አቅም ቢኖረኝ ኑሮ ማለት ነው አቅም ቢኖረኝ ሲጀመር እንደዛ ሳያደርገኝ ራሱ ቁጭ ብዬ መታገዝ አንድ ደቂቃ እንኳን ቁጭ ማለት እንትን አልነበረኝም ግን አማራጭ ስለሌለኝ ነው ስለዚህ ያሰብኩት ምንድነው እንደወጣው ራሴን ማጠንከር ከመልፈስፈስና ቤት ከመቅረት ይልቅ ራሴን አጠንክሬ ሴቶችን ደግሞ አጠንክሬ ገባ ሴቶችን ስንት የኔ ህይወት እንትን ያለባቸው ሴቶች አሉ እንደዛ አይነት ሴቶች አጠንክሬ ትዳር አያስፈልግም በቃ አስፈላጊ አይደለም
ገባ አይደለ? ሴት ልጅ የምትረገጥበት እንትን ነው ቦታ ነው ትዳር ማለት። ወንድ ልጅ የበላይነቱን የሚያሳይበት ቦታ ነው ትዳር ማለት ነው። ስለዚህ አያስፈልግም ብዬ አመንኩኝ። ስለዚህ ምንድን ያደረኩት ቀጥታ የእሱ ጓደኞች አሉ እንደነገርኩ ሀብታም ነው በጣም ብዙ ባለሀብት ያውቃል። እና በዛ በጀመረን አካባቢ ብዙ ማውቃቸው በሱ ምክንያት የተዋወቅኳቸው እንትኖች አሉ። እነሱ ጋር መደዋወል ጀመርኩኝ። ከምታስበው በላይ በቃ ተቀይሬ ሙሉ ነገሬ ማለት ነው ካለባበሴ ልቤ አደንድኜው ምናምን እንደገና እንትን አልኩኝ ማለት ነው። አዲስ ሰው ሆንኩኝ፣ አዲስ ሴት ሆንኩኝ። ከዛ ከባለስልጣኖች ጋር መዋል ጀመርኩኝ ምናምን ነገር። ከነሱ ጋር ስትል ደግሞ እነሱ ፍላጎት አላቸው። ገባ አይደለ? ብር ብቻ አይደለም ፍላጎት፣ እነሱ የሚፈልጉት ፍላጎት አለ። ያን ፍላጎት ደግሞ እንደ ቀላል ነው የጀመርኩት እኔ ማሟላት፣ የእነሱን ፍላጎት ማሟላት ማለት ነው። ሳስበው አንድን ሴት ነይ ከባለ ሀብት ጋር ላገናኝሽ ብላት ላትመጣልኝ ትችላለች። ገባ አይደለ? ደግሞ ሀገራችን እንደዚህ አይነት ሴት የሞላበት ይሄን ያህል እንደዚህ አይነት ሴት የለም። እና ምንድነው የኔ ሀሳብ እየተረዳኸኝ ነው ግን አይደለ? ማለት እኔ ክፉ ሴት ሆኜ ምናምን አይደለም። ገብቶኛል። ቲክቶክ ላይም ያለሽን ተሞክሮ ስላየሁት በቃ ቲክቶክ አካውንት ከፍቼ ሴቶችን ሞቲቬት በማድረግ ምናምን ወደ እኔ እንዲመጡ አድርጌ መጥቼ ግን እውነት ለመናገር መጣው ጥሩ ትዳር ከሆነ ለመበተን ሀሳብ የለኝም። ግን የሆነ የማይሆን ነገር ትንሽ የተጣመመ ነገር ካለ በቃ አይሆንም ያ ትዳር። ሴት ልጅ ሁሉ ነገር ቀጥ ብሎ ነው እንትን ማለት ያለበት። ገባ አይደለ? ግን እንዳለ እንደዛ ቲክቶክ ላይ በሚለቀው ነገር ደውለውልኝ የሚመጡ ሴቶች እንዳለ ትዳራቸው ላይ በቃ የሆነ የተሳሰበ ነገር አለ። እንደዚህ አድርጎኝ ባሌ ወይ ብር አይሰጠኝም። አንዳንዱ ደግሞ ብር ይሰጣል ግን ለሷ የማይሆናት የሆነ ከእጅ ወደ አፍ የሆነ ኑሮ። አንዳንዶቹ ደግሞ አምሽቶ ይገባል። አምሽቶ ገባ ማለት ከሌላ ሴት ጋር ነው ማለት ነው። ያው እንድ ገባ አይደለ? እንደዛ ምናምን ብዬ ከትዳራቸው በቃ እኔ ከራሴ የተማርኩትን ተሞክሮ እነግራቸዋለሁ። በቃ እንደማያስፈልግ እነግራቸዋለሁ። የሀብት ክፍፍል ይደረጋል። ደግሞ በአብዛኛው የሚመጡት የባለስልጣን የባለ ሀብት ምናምን ሚስቶች ናቸው ማለት ነው። እና በአብዛኛው እንደውም የተጠቀሙ እንጂ ተጉደው የለም። ገባ አይደለ? በቃ ልክ ሲፋቱ በጣም እንደውም ለሷ በጣም ብዙ ንብረት ይተውላታል ማለት ነው። ባይገርም ያ ነገር በቃ ሴቶችም ይመቻቸዋል ምናምን ነገር ማለት ነው። ግን ምን መሰለህ ይሄን ስል ግን ማለት እንትን እንዳይልህ ምን ብዬ ልንገርህ፣ ይሄን ስል አሁን ቅድም ብለኛል እኔም ወደ አንቺ መምጣት ፈልጋለሁ ስላልከኝ እንዲህ ስነግርህ መጥፎ ሀሳብ በጭንቅላት ውስጥ እንትን እንዳይሉና የሚፈልጓትን ሴት አቀርብላቸዋለሁ። እኔ የተፋታች ማለት ነው ዳር ላይ ያለች ሳትሆን የተፋታች ሴት ይዣት እሄዳለሁ ምናምን ነገር አላቸዋለሁ። በአብዛኛው ደግሞ ወጣቶች ናቸው። ሴቶቹም እንደምታስባቸው ዝም ብላ ተራ ሴት ምናምን አይደለችም። የባለስልጣን ሚስት ነች እንደነገርኩህ። የባለ ሀብቶች የነጋዴዎች ምናምን ሚስት ነው የምትሆነው። ስትሄድ ይወዷታል። አገናኛቸዋለሁ ማለት ነው። እነሱ ከባሎቻቸው ተፋተው ገንዘቡን ንብረት ሲካፈሉ አንቺ የምታገኙ ጥቅም አለ በደንብ ማለት እኔ አሁን ስታየኝ የሆነ ቀላል ሰው ምናምን አድርገህ ልታስበኝ ትችላለህ እንጂ በጣም ብዙ ሰው እንዳልኩ በጣም ብዙ ከባባድ ሰዎች አውቃለሁ። ብር የሚያሳስበኝ አይነት ሴት አይደለሁም። እነዚህ ሁሉ ሰዎች ያወቅሻቸው በዚህ ስራ ነው? በዚህ ስራ ነው የማውቃቸው። ብር የሚያሳስበኝ አይነት ሴት አይደለሁም። ገባ አይደለ? የፈለከው ማለት በሰዓት ነው የሚያሳስበኝ የሴቶች እንትን ነው። በቃ እስከመቼ ትዳር ውስጥ ነው ተጨቆኑ ይኖራሉ የሚለው ነገር ነውና ከነሱ የተሻለ ከባሎቻቸው የተሻለ ወንድ ይገባቸዋል ብዬ ነው የማስበው። ገባ አይደለ? ስለዚህ አገናኛቸዋለሁ። ያው እኔ በሚሊዮን ነው የሚከፈለኝ እነሱን ሳቀርብላቸው ማለት ነው። ያ ነገር ለኔ በዚህ ሰዓት ላይ ምንም እንትን አይደለም። ገባ አይደለ? ግን ምን መሰለህ ዋናው ነገር ባለስልጣኖች እንዳልኩ ባለሀብቶቹ ባለትዳር ናቸው ወንዶቹ ማለት ነው። እና የነሱ ልጆች አሉ። ልጆቻቸው ማለት ያው የሀብታም ልጆች ማለት ነው። እና የነሱ ልጆች ደግሞ አስተዳደጋቸው ምን መሰለህ እንደ ኖርማል እንደ በሰፈር ውስጥ ምናምን ብዙ ነገር እያዩ የሚያድጉ ሰዎች ልጆች አይደሉም። ወይ ግቢ ውስጥ ወይ ክላሳቸው ከትምህርት ቤት ከቤት እንደሱ ማለት ነው። እንዳየው እንዴት እንደተርበተበተ ምናምን አይተዋል። እንደዚህ አይነት ልጆች ናቸው ልጆቹ። እና ልጆቻቸው አባቶቻቸው ደግሞ እንደዛ እንዲሆኑ ብሏቸው አይፈልጉም። የምሬ ነው የምልህ። እንደውም እስካሁን ያጋጠመኝ አንድ እናት አለች የባለስልጣን ሚስት ማለት ነው።
እሷ ሁላ አንድ ቀን አናግራኛለች። በቃ ልጄ እንደዚህ ሆነ እንደዚህ በጣም ፈሪዎች ናቸው። ሴት አያዩ በቃ እንትን ይላሉ ምናምን ነገር ማለት ነው። እኔ የሚያጋጥሙኝ ማለት ነው አሉ። በእርግጥ አሉ በጣም እንትን ያሉ ሶሻል ሚዲያ ላይ እንትን ያሉ ልጆች አሉ። ግን ደግሞ በተቃራኒውም ደግሞ ክላሳቸው ተዘግቶባቸው እያጠናሉ። ጠዋት ትምህርት ቤት በሰርቪስ ነው የሚሄዱት። ሲመጡ በመኪና ነው የሚመጡት። ለቤታቸው ይገባሉ። እንደዚህ አይነት ልጆች ናቸው እንደሱ ማለት ነው። እና ሲመጡ ምንም አይነት እንትን የላቸው የሚመለከቱት ነገር የለም። ከሰው ጋርም ይሄን ያህል ተግባቦት አይኖራቸውም ማለት ነው። ገባ አይደለ? እንደዛ ደግሞ አይቀሩም ያድጋሉ። አሁን ለምሳሌ እሱ ነው ትልቅ ልጅ ነው፣ ግን እንደ ህፃን ነው የሚሆነው። ምንም አያውቅም ማለት ነው። እንደዚህ አይነት ሰው አውጥቼ ከቤት አይኑ እንዲገልጽ ነው የማደርገው። እሺ አይኑ እንዲገልጽ ማድረግሽ እንዳለ ሆኖ መድፈሩ ለምን አስፈለገ? እነዚህ ሰዎች ሴቶቹ ትዳራቸውን ፈተዋል። ኦልሬዲ አንቺ ጋር ናቸው ሙሉ በሙሉ አምነውሽ አንቺ ቤት ነው ያሉት። በትክክለኛ መንገድ ለምን አብረው እንዲሆኑ ማድረግ አልቻልሽም? ማለት መድፈር ብዬ አልቆጥረውም። ህይወቷን መቀየር ብዬ ነው የማስበው። ለምሳሌ እቺ ሴት አለች አይደለ? ዛሬ መጣችዋ ሴት እንደዚህ አይነት ነገር አደረገ። ዝም ብዬ አይደለም እኮ እሷንም እንትን የምላት ሂጂ በቃ ምናምን ብዬ ማባራት አይነት ሰው አይደለም። እንደዛ ደግሞ ህሊናዬም አይፈቅድልኝም። ምን ታደርጊላታለሽ? ቢያንስ የራሷ የምትለው ሱቅ ወይ ደግሞ የራሷ የምትለው ትንሽዬ በቃ የራሷን ነገር ለመክፈት የሚያስችላትን አይነት ብር ሰጣታለሁ እንጂ ዝም ብዬ ሂጂ በቃ ብዬ የምተዋት እንትን አይደለም። እንደገና በተጨማሪም ደግሞ እሱ ከወደዳት ከሱ ጋር የመቀጠል እንትንም ይኖራታል። ገባ አይደለ? መጀመሪያ ላይ የማይስማሙ ሴቶች ገባ ሲመጡ አይስማሙም ምናምን ነገር ያው መድፈር ነው ያልከው አንተ በራስህ እንትን እንጂ እንደዛ ብዬ አላስብም። እንደዛ ካደረጉም ደግሞ የራሳቸውን የሆነ ራሳቸውን እንዲችሉ የሚያደርግ ገንዘብ ሰጣቸዋለሁ። ከዚህ በላይ ደግሞ ምንም እንትን የሚል የለም። ስለዚህ እዚህ ላይ ሁለት ጥቅም ነው። ገባ አይደለ? እነሱም ብር ይሰጣቸዋል፣ እሷም ሴቷም የራሷን ነገር ትከፍታለች፣ እሱም ደግሞ አይኑን ይከፍታል ማለት ነው። ስለዚህ እኔ አሁን ይሄ ሁሉ አሁን ብሩ ብዙ ነው በአጠቃላይ አንቺም አግኝተሽ ለዚህችም ልጅ የምትቋቋምበት ነገር ማድረግ ከቻልሽ በአንድ ሰው የምታገኙ በጣም ብዙ ብር ነው። በለው እንደዛ በእንደዚህ አይነት አሁን በዚህ አይነት ሁኔታ ሆኖ እንደዚህ አድርገሻቸው ወደ ትዳር ይሄዳሉ ወይ ደግሞ ተስማምተው አብረው ይቆዩ የምታያቸው ሰዎች አሉን? ከዚህ ሁሉ ሰው ትዳር ምን ይሰራል? እሱ ያንቺ እንትን ነው ማለት ምን ይሰራል ስለ ያንቺ መፈክር እንደነገርኩ ነው። እነሱም አይፈልጉም። በቃ እነሱ ቢፈልጉም እኔ እንጃ እስካሁን ወደ ትዳር የተመለሰ ሰው የለም ማለት አይፈልጉም። እነሱ በቃ ብር ከተሰጣቸው ምን ይሰራል? በቃ ገብቶ ለመረገጥ ገብቶ የማይሆን ነገር ህሊናቸው ጋር እንትን የማይል ነገር ከማድረግ ቢቀርስ የራሷን ኑሮ እየኖረች ፏ ብላ መኖር ትችላለች። የራሷን እንደፈለገች ወንድ እየቀያየረች እንደፈለገች እንትን እያለች መኖር ትችላለች። ገባ አይደለ? ምንም ትዳር ምናምን የሚል ነገር የለም። እና ባጭሩ ይሄ ነው በቃ ያለው ነገር። እና አንተም ወደዚህ መቀላቀል ትችላለህ። ለምን ችግር አለው? አሉ ማለት ብዙ ሴቶች አሉ ምናምን ነገር። ከማትፈልግም ከሆነ ደግሞ እስካሁን ያወራነው በቂ ነው። ትራንስፈር ማድረግ እችላለሁ። አሁንም ብርንም መስጠት እችላለሁ። የፈለግከውን ነገር ማድረግ እችላለሁ። በፈለግከውን ነገር ከዚህ በኋላም ደግሞ ጥሩ ግንኙነት ይኖራል። እናንተ እንደዚሁ እንትን አንልም። ገባ አይደል? ምክንያቱም በእሳት ሚስጥሬን ላንተ ብቻ ነው የነገርኩህ። ስለዚህ ብር የምንላክልህ ምናምን ትራንስፈር ላድርግልህና ብሩን ከመላክሽ በፊት ሀና ነይ እስኪ አንዴ። ውሻ ቆይ ሀና እንደሱ አይደለም። ቆይ ተረጋጊ። ማለት ተረጋጊ አንዴ። እኔ መናገር አይደለም። ሮባ አንዴ ነው ግቡሽ። ሀና ተረጋጊ። አንቺ አነላ በሁሉም ሴቶች ታጭቻለ በእኛ ላብለልሽ ሰው ስላረክሽ ውሻ ነሽ። ሰው ስላረክሽ እሷን አድርሳትና ና አንዴ ሮቤል አትይ። እሱ ማለት ነው ምንድነው ማለት እሷን ሰው ስላረከው እንደዚህ መጨው ምናምን ካሜራማን ጥራልኝ ሮቤል። የምን ካሜራማን የምታወሩት ምንድነው? ማን ነው አንተ? እንደዚህ ነገር እንዴት ተስማማን ነው አንተ? እንደዚህ ነገር ተስማማን ነው ማን ነው አንተ? ስለዚህ እሱ ምን ነው ማለት ነው? እኔና አንቺ እየሰማሽ ነው። እኔና አንቺ ከዚህ በኋላ ምንም የምናወራው ንግግርም የለንም፣ ምንም ስምምነት የለንም። አልገባኝም። እስካሁን ያወራነው እኔ ከሌባ ጋር የምደራደርበት ምንም አይነት ምክንያት የለም። አንቺ ማለት ሌባ እስካሁን ያወራነው እስካሁን የነገርኩህ ነገር ሙሉ ነገርሽ በቪዲዮ ተቀምጧል። እዚህ ቤት ውስጥ ቪዲዮ አጥፎ እየሰማሽ ነው። ይኸውልህ ልቀቀኝ።
እንደ ቀድሞ አይነት እርምጃ ልቀቀኝ። የሰማሽ ነው? ማን ስለሆንክ ነው አንተ ቤቴ ገብተህ ካሜራ ምናምን ስለማንነቴ ልቀቀኝ። እየሰማኝ ነው? እኔንም አታውቀኝ። ነጭ ነሽ ከሌባ ጋር የምደራደርበት ምንም አይነት ምክንያት የለኝም። ሮቤል ተቀበለኝ እንችልች እንግዲህ ውድ ተመልካቾቼ እስካሁን ሲፈጠር የነበረውን ነገር አይታችኋል። ከእህቴ ጥቆማ ጀምሮ የነበረውን እቺ ሴት እያረገች የነበረው ያው በቀልም ልንለው እንችላለን። ግን በቀልም ቢሆን በጣም የሷ ከፋ ወንጀሉ በዛና አሁን እሷን ወደ ህግ ቦታ ወስጃታለሁ። ሮቤል ከጀርባ የነበረ ሮቤልን እንግዲህ አታውቁትም ብዬ አላስብም። ሮቤል ሁለቱንም ወደ ህግ ቦታ ወስዶልኛል። እንግዲህ ይሄ የሀብታም ልጅ ተብዬውም ባያቅም እንደምታዩት ሲርበተበት ፍርሃት ላይ የነበረ ልጅ ነው። ግን አለማወቅ ከተጠያቂነት አያድንምና ህግ ቦታ ወስደነዋል። ህጉ እንግዲህ እኛ እሰሩ ፍቱ አንልም። ህግ ወስዶ እንግዲህ እሱ ነው እንደሆነ የሚያደርጋቸው። ቀጣይ ደግሞ አባት የተባለው የእሱ አባት ጋር ኦር ደግሞ ሌሎችም አብረው ይሰራሉ ወደ ተባሉት ቦታ እንሄዳለን። መንገዱ ያው ጊዜው ረጅም ነው የሚሆንብን፣ ቢሆንም ግን ተከታትለን ለእናንተ ከማድረስ ወደኋላ አንልም። እህቴ እንግዲህ ያላት ነገር ካለ መናገር የምትፈልገው ለእናንተ ትምህርት የሚሆን ነገር ካላት ትንገራችሁ እና እኔ እመለሳለሁ። ምንድነው መናገር የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ? እሺ አመሰግናለሁ። ያው ሁላችሁም ሰዎች በሶሻል ሚዲያ እና በቲክቶክ ላይ የሚታየውን ነገር በማመን ምንም አይነት ነገር እንዳይጀምሩ። ማለትም እኔ አሁን በሶሻል ሚዲያ እና በቲክቶክ አይቼው አይደለ ትዳሬን እስከመጣት ድረስ የደረስኩት። ስለዚህ ያን ነገር ከማሰብ ሰው ይህንን ነገር እየተመለከተ ያው ከኔ እንዲማር ማለትም እኔ አንተ ባትኖር ኑሮ እኔ እስካሁን እዚህ ጋር ሁሉ ላልቆም እችላለሁ። እና ይህን ነገር አይታችሁ ሁላችሁም ሶሻል ሚዲያ እና ቲክቶክን እንዳታምኑ እላለሁ። እና ውዱ ባለቤቴ ይህንን የምታይ ከሆነ የኔን ጉዳትና የኔን ስቃይ አይተህ እንድትመለስልኝ በአክብሮት ጠይቃለሁ። አመሰግናለሁ። እንግዲህ ባለቤቷ ውዱ ባለቤቴ እያለች ነው። ይህንን ነገር የምታይ ከሆነ ወደ ቤትህ ተመልሰህ የሞቀ ጎጆህን መልሰህ እንደምታድሰው እንደምትገነባው ተስፋ አለን። አድራሻውን ወይ ደግሞ ስልክ ቁጥሩን ያለውን አድራሻ ከሷ ተቀብለን አፈላልገን ልናገኛ ቃል እንገባላታለን። እናንተም እሷ እንዳለቻችሁ ትዳራችሁን በማይሆን ነገር አትናዱ። ግጭት ይኖራል፣ ጸብ ይኖራል። ያም ቢሆን ታርቆ ተስማምቶ ይቅር መባባልን ልመዱ ነው እያለች ያለችው እህቴ። የነበረን ቆይታ አይታችኋል። እንግዲህ ሁሉንም ለፍርድ አቀርባለሁ ብዬ በእናንተ በተመልካቾች ፊት ቃል እገባለሁ። የእሷንም ትዳር ለመመለስ የምችለውን ያህል አደርጋለሁ። አብሮነታችሁን ለማወቅ እንዲረዳኝ እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አሳውቁኝ። ከዚህ በፊት እንደምላችሁ ማን ከጎናችሁ ማን ከጀርባችሁ እንዳለ አረጋግጡ። እርግጠኛ ህይወት ኑሩ። እወዳችኋለሁ። ሰላም ቆዩልኝ።